الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب باب الوليمة هلال الوليمة سفسرت هي طعام يتخذ عند دخول الزوج على زوجته وليمة مالت የሰርግ ድግስ ማለት ነው። ስለዚህ ሰውየው ሲያገባ ድግስ ይደግሳል። የወረደው አተሩ الرجل هو الذي يجهز الطعام ሰውየው ባል በተሰብ ወይ ባል ድግስ ያዘጋጃል። ስለሱ የወረዱ አሐዲሶች አሉ፣ እሱን እናያለን። እንግዲህ ድግሶች ብዙ ናቸው። አሁን ምን ሐዲሶችም የሚመጡት ስለ ወሊመተል ዒርስ ስለ ሰርግ ዝግጅት እንግዲህ መሽሩዕ ነው በሸሪዓ። አሁን ሲፈስሩት طعام ምግብ ነው አሉ። ይተኸዙ ሚያዝ የሆነ عند دخول الزوج على زوجته ባሉ ሚስቱ ዘንድ ሲገባ የሚያዘጋጀው ጣዓም ነው አሉ። መጠን የለውም። ባይሆን እስራፍ በዘኽ የተከለከለ ነው። ሁሉም እንዳቅሙ ይደግሳል። عن أنس بن مالك رضي الله عنه أن النبي صلى الله عليه وسلم رأى على عبد الرحمن بن عوف أثر صفرة أي طيب من زعفران بلو يفسران. قال ما هذا؟ قال يا رسول الله إني تزوجت امرأة على وزن نواة من ذهب. فقال أي النبي صلى الله عليه وسلم فبارك الله لك أولم ولو بشاة. متفق عليه واللفظ لمسلم. الحديث في البخاري ومسلم يعلنوا قالوا بايون قالوا بلوغ لا يامتاوت يا مسلمن لفظ ነው ይላሉ الحافظ ابن حجر عليه رحمة الله. الحديث في صحيح الإمام البخاري 5155 حديث ነው ይላሉ። وفي صحيح الإمام مسلم 1427 حديث. حديثون የሚያስተላልፉት እንግዲህ አነስ ኢብኑ ማሊክ ናቸው رضي الله عنه خادم رسول الله صلى الله عليه وسلم أن النبي صلى الله عليه وسلم نبياتችን رأى أيو ይላል على عبد الرحمن بن عوف عبد الرحمن بن عوف تسني صحابي لاي من السابقين إلى الإسلام وأحد المبشرين بالجنة ناتشو وأحد أصحاب الشورى الستة. عمر እንግዲህ ሲወጉ رضي الله عنه ስድስት ሰዎች ተመካክራችሁ እናንተ ያላችሁት ነው ኸሊፋ የሚሆነው ብለው ከተዋቸው ሰዎች መሃል ይገኛሉ አብዱራህማን ኢብኑ ዐውፍ አዝ-ዙህሪ። እነዚህ ሰውዬ ላይ بعد الهجرة ነው አثر صفرة የሱፍራ ፋና ምልክት አዩ። ሱፍራ ማለት እንግዲህ ዘዕፈራን ወይም ኸሉቅ የሚባል የሽቱ አይነት ለሴቶች ብቻ የሚቻል ለወንዶች የማይሆን እሱ አይነት ሽቱ እማን ሰውነት ላይ ያዩ አብዱራህማን ኢብኑ ዐውፍ ተሰኘ ሱሐቢ ሰውነቱ ላይ ወይ ልብሱ ላይ ያዩ። فقال ما هذا؟ قال ما هذا ምንድነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ጠየቁ። እንግዲህ ሽቱ የምን ስለሆነ ነው? የሴት ስለሆነ ምንድነው ይሄ ብለው ጠየቁት። قال يا رسول الله من علم السيسات يا الله ملائكتኛ ሆይ إني تزوجت امرأة አንዲት ሴትዮ አግብቼ ነው። تزوجت امرأة አሁን ሳይጠይቁት የተናገረ ይመስላል። ጠየቁት። ስታገባ ما سقت لها أو ماذا سقت لها من ستهاتال صداق من ستهات على وزن نواة من ذهب كورك እንግዲህ ነዋት የሚያስመዝን ከወርቅ ይሄ የታወቀ በዛ ሰዓት የወርቅ መመዘኛ ነው ነዋት የሚባለው ብለው የፈሰሩ አሉ። በዛሂሩም የፈሰሩት አሉ። ነዋ ማለት እንግዲህ ተምር በልተን የሚወጣው አጥንቱ ፍሬው ምን ይባላል? አንዷ ነዋት ትባላል።
ታውን ስንጥለው ደግሞ ብዙ ይሆናል ነዋ ካልን ደግሞ ብዙ ፍሬዎች ማለት ይሆናል ስለዚህ የተምሯን ፍሬ አንዷን በመታስመዝን ወርቅ እሱን መህር ሰጥቼ ነው ያገባሁት ብሎ አብዱራህማን ኢብኑ ዐውፍ ተናገረ ባባችን እንግዲህ ባቡል ወሊማ ነው አሁን ስለ ሶዳቅ አይደለም ሶዳቅ ጨርሰና አብዱራህማን ኢብኑ ዐውፍ እቺን ሴትዮ ሲያገቡ የሰጡት ያንዲት ተምር ፍሬ የሚያስመዝን ምንድነው ይያልን ነው ወርቅ فقال نبياتنا صلى الله عليه وسلم منالو فبارك الله لك أولم ولو بشاه دعاء للمتزوج الفلا لا في مزه كتاب له بارك الله لك وبارك عليك وجمع بينكما في خير بالال مولو دعاء هنا بارك الله لك بالتلم يندمجال كذا حديث نردال بارك الله لك دعاء رجلت ጋብቻህን በረካ ያርግል ግን ምን አሉት አውሊም ወለው ቢሻ ደግስ ለሰርግህ ባንዲት በግ ወይ ባንዲት ፍየል እንኳን ቢሆን አሉ ነብያችን ሰለላሁ ዐለይሂ ወሰለም ይችላል የምትባለው ለተቀልልናት ዝላይ ይላሉ ሷሂቡ ተውዲህ على كل الاحوال እንግዲህ ወሊማ መሽሩዕ መሆኑን ከዚህ እንረዳለን መቼ ነው የሚሆነው تعرفوا ላይ ወሊማን طعام يتخذ عند دخول الزوجة على زوجته بعد الدخول ይሄም ሰውዬ አኪድ እንግዲህ ሰውየው ትንሽ ጠፋ አለ አብዱራህማን ኢብኑ ዐውፍ ሲመጣ የሆነ የሴት ብቻ አይነት ሽቱ ነክቶ መጣ ነብያችን ሰለላሁ ዐለይሂ ወሰለም ምንድነው ይሄን የነካው ሲሉት አግብቼ ከሴትየቱ ነክቶኝ ነው ማለቱ ነው አንድ ተፍሲር አብዛኛዎቹም በዚህ ይፈስራሉ እንደል ቡኻሪ ተረጅማሉ ለዚህ ሐዲስ የሆነ ተርጀማ ይሄ ዛዕፈራን ወይም ኸሉቅ የሚባል ለሙሽራ ለመቻሉ ተከለከለ እንኳን ቢሆን ለወንድ ሲያገባ ሙስተስና ነው ለሚለው ብለው ሚል ተርጀማ ያመጡና ይሄንን ሐዲስ ያመጡ በሳቸው አባባል ምንድነው ምንለው ለሙሽራ ይቻላል ከሚሉት ናቸው ሌሎቹ ደግሞ ያለختيار ከሷ ነክቶት እንጂ ሆን ብሎ ተቀብቶት አይደለም ይላሉ ሻሂዳችን አሁን ለባቡ አብዱራህማን ኢብኑ ዐውፍ ነብያችን ሰለላሁ ዐለይሂ ወሰለም ፍየል እንኳን ወይ በጋርደ ደግስ ብለው ስላዘዙት ያገባ ሰው አላህ Subhanahu Wa Ta'ala እንግዲህ የኒዕማ የሰጠው ሰው እንዳቅሙ መደገስ አለበት ሰፈር እንኳን ላይ አልቀረም ወደፊት የሚመጡ ሐዲሶች አሉ ሰዎች እየተጓዙ ይያለ እንኳን ምን ተደርጓል ተደግሷል ነብያችን ሰለላሁ ዐለይሂ ወሰለም ወደፊት ይመጣልናል ሐዲሱ ሰፈር ላይ እንኳን ወሊማን አልታው የተገኘውን አዘጋጅተው ሱሐቦቻቸውን ሪድዋኑላሂ ዐለይሂም አጅማዒን አብልተዋል ስለዚህ እንግዲህ ከሐላል መሆን አለበት ተከልፉም ማድረግ የለብንም ከሌህና አድርጓል እኔም ብለ በደይን በምን ላ ما تيسر الله سبحانه وتعالى እንደለገሰ الله الله እንደሰጠ እንግዲህ አብዱራህማን ኢብኑ ዐውፍ ያው بعد الهجرة بين المهاجرين والانصار ነብያችን ሰለላሁ ዐለይሂ ወሰለም ሙአኻር ገዋል ብለና ስለዚህ አብዱራህማን ኢብኑ ዐውፍ ጋር ሙአኻ ያረጉት ሰውዬ ሰዓድ ኢብኑ ረቢዕ ይባል ነበር ብዙም አልቆየም እሱ ምን ሸሃዳ ኡሁድ ቆጥረውታል አላ ኩል ያ ሰውዬ እንግዲህ ወንድምህ ነው ሲባል ይሄንን አብዱራህማን ኢብኑ ዐውፍን ገንዘቤን ግማሽ ሰጣለሁ አለው ሁለት ሚስቶች አሉኝ እና ደስ ያለችህን ፈታለሃለሁ ስትጣሃራ እዳዋ ሲያልቅ ታገባታለህ አለው አይ ባረከላሁ ለከ في مالك واهلك جزاك الله خير ብሎ ዱዓ አርጎ እኔ ስራትንስ ገባዬ ሞያለኝ ገባያችሁን አስተዋውቀኝ የት ነው የምትገባያዩት ብሎ ጠየቀ دله على سوق بني قينقاع ዛፋ አخذ يبيع ويشتري በጣም ማትረፍ ጀመረና ከዛ መካከል እንግዲህ ወደ ጋብቻ ደረሰ على كل الاحوال من اثرياء الصحابه ነበር عبد الرحمن ابن عوف رضي الله عنه እንግዲህ እሱ እንኳን ሳይቀር ነብያችን ሰለላሁ ዐለይሂ ወሰለም አውሊም ወለው ቢሻህ ካሉት ሙባሃ ጥሩ አይደለም ጊናው እንኳን የመጣው
ከዛ በኋላ ነው ቢባል ጀምሯል በዛም ሰዓትና እሱን ያህል ሰውዬ ሀብት አለው እየተባለ ፍየል አርደህ እንኳን ቢሆን ወይ በግ ደግስ ከተባለ ይሄ ሰዎች የሚያረጉት እንግዲህ በጣም ኢስራፍ አለ። በተለይ አለን የሚሉት አካሎች ይሄ በሸሪዓችን የተወገዘና ጥሩ ያልሆነ ነው። የሚበላውን ያህል ይዘጋጃል ይበላል። አለዛ መድፋት ምናምን የሚባለው በተለይ እንግዲህ አንዳንድ አካባቢ ይስተዋላል። حتى الفقراء ይሄ ሸሪዓ ጋር ይጻረራል። الحديث كما أسلفنا متفق عليه واللفظ لمسلم ይሄ ሐዲስ የሚያብራራው እንግዲህ መደገስ ሲያገባ ሰውየው መሽሩዕ እንደሆነ አንዳንዶቹ አውሊም ወለው ቢሻ ይዘው ዋጅብ ነው ያሉ አሉ። ሱና ሙአከዳ ነው ያሉ አሉ። አየን ካነ الامر ወሊማ ማደረግ አለበት። وعن ابن عمر رضي الله عنهما قال رسول الله صلى الله عليه وسلم إذا دعي أحدكم إلى الوليمة فليأتها متفق عليه بخاري 5173 حديث إلى مسلم لا يعني 429 حديث يا عبد الله بن عمر حديث دقمه ولما مشروع كما هو عشاقر ودودي ما يتطرى سويه دقمه እሺ ማለት እንዳለበት የሚያብራራ ሐዲስ ነው። عبد الله بن عمر رضي الله عنهما من يلالو قال اي ابن عمر قال رسول الله صلى الله عليه وسلم يا الله ملائكتኛ እንዲህ ብለዋል اذا دعي يتطرى ግዜያል احدكم ከናንተ አንድኛችሁ ማንኛችሁም ማለት ነው الى الوليمه ወደ ሰርግ የተጠራ ግዜ فليأتها እንግዲህ ላሚቱ ላመል አምር ትባላለች فواو ثم ሲቀድሟት ትሰከናል አለዛ ይሄ መብንየቱን على الكسر ብለናል። ليأتها ነበር የሚባለው ፋስትገባ فليأتها ስለዚህ حذفت الياء ከታው በኋላ ነበረች ያ حرف الا እሷን በመጣል فعሉን ጀዘመች። ወደ ሰርግ ከተጠራ እንግዲህ ወላይ እንትኖች ድግሶች ብዙ ናቸው ብለናል። ወሊማ የሚባለው ኢጥላቅ ከተደረገ ወሊመተል ዑርስ ነው ተብሏል። አለዛ ለሌላ ለመጠቀም ሲፈልጉ ወሊመተል ኢዕዛር ወሊመተል ዐቂቃ ወሊመት ከዳ እያሉ ኢዳፋ በማድረግ ነው የሚገልጹት። ስለዚህ ኢለል ወሊማ ማለታው ወደ ሰርግ የተጠራ ሰው فليأتها ማለት እሺ ብሎ ይምጣ። ጥሪ ካቀረበልህ እንግዲህ አቤት ማለት እሺ ብለህ መሄድ ዋጅብ ነው። بالشروط المعروفة شرط አለው። እነዛ መስፈርቶች ከተሟሉ شراح هذا الحديث የጻፉትን እንግዲህ ማየት ነው። ከነዛ መካከል እንግዲህ ሙዐየን ሊሆን ሸርጥ ነው ብለዋል። ሲጠራ አንዳንድ ሰው ሰርግ ያዘጋጅና ኒዳዓም የሚያረጋል። ዝም ብሎ ኒዳዓም አጠቃላይ ጥሪ ይጠራል። እዛ ላይ ዋጅብ አይሆንብም። ከፈለክ ትሄዳለህ። አይኑ አንተን ጠራህ ካርድም ባይሰጥ አንዳንድ ሰው ካርድ አልሰጠኝም የሚላል። ካርድ ሸርጥ አይደለም። ጠራህ በራሱ ጠራህ ወይ ሰው ልኮ ጠራህ ሌላ ነገር ከለለዛ ሰርግ ቤት መሄድ ግዴታ ነው፣ ዋጅብ ነው። فليأتها الامر يدل من ብለናል ብዙ ጊዜ ለልውጁብ። እንግዲህ እዛ ሙንከር ከሌለ የዚህ ሰውዬ ገንዘቡ ሰርግ የሚደግስበት ሰርጉ ሐላል ከሆነ ከሪባ ከረሽዋ ከምናምን ካልሆነ ብዙ ሸርጥ አምጥተዋል። እዛ ውስጥ ሶር حيوانات ከሌለ خمر اذا كان لا يدار فيها بالخمر እነዚህ የመሳሰሉ ሸርጦች ከተሟሉ መስፈርቶች በተዕይን አንተን ከጠራህ መሄድ ግዴታ ነው። እንግዲህ መሄድና መብላት ይለያያል። መሄዱ እሺ ብለህ መሄድ ግዴታ ነው ሸርጦቹ ከተሟሉ። ደሊሉ فليأتها ወደፊትም የአቡ ሁረይራ ሐዲስ ዋጅብ ለመሆኑ ደግሞ ከዚህ በበለጠ መልኩ ያብራራል። ስለዚህ ሸርጦች ከተሟሉ ላልበላ ምን ላልል አይባልም። ሐታ ጾመኛ እንኳን ቢሆን ወደፊት እንደሚመጣ ሐዲሱ መሄድ አለበት። መጾም ዑዝር አይደለም ለኢጃበት الدعوه። ጾሙ እንግዲህ ይለያያል። ፈርድ ከሆነ አታፈጥርም። ነፍል ከሆነ ሰውየው በተለይ ካልበላህለት የሚቸገር ከሆነ ምን ማድረግ አለበት? ትበላለህ። ጾም ናፊላ ከሆነ ወደፊትም እንደምናየው ቀዳ ከፈለክ ታወጣለህ፣ ካልፈለክ ሙተጠውዕ አሚሩ ነፍሲሂ ነው ብለናል ሌላ ቦታ ቀዳ። ስለዚህ እንግዲህ ኢልፋ ሰዎች እንዲዋደዱ
ጠርቶ ከቀረህ ቅር ይለዋል አይለውም? ቅር ይለዋል። በተለይ የሚወድህ ምናምን ከሆነ ቀድም ይሄን ያህል ቀን ነግሬው እንዴት طيب على كل فليأتها يدل على الوجوب حديث بخاري مسلم ዘግበውታል። ቁጥሮችም ተዘክረዋል። ولمسلم من أفراد مسلم إذا دعا أحدكم أخاه فليجب عرسا كان أو نحوه يومهن أو نحوهن معطوف مسلم ብቻቸውን ደግሞ ለዘገቡት ሐዲስ ላይ ምን ይላል? إذا دعا يترى قزيال نبياتنا صلى الله عليه وسلم أحدكم كنانت عندنياتشو أخاه واندمون أي أخاه في الإسلام نو إنما المؤمنون إخوة بس لمنا واندمون نابلو كترى فليجيب ملسست الشبلو يهيدال أهوني متلاميتو لعمل أمرنا عرسا كان أو نحوال يعني تترى بالدقس የሰርግ ድግስም ቢሆን እሱን የመሰለም ድግስ ቢሆን نحوه ማለት ነው مثله ሌላም ቢሆን እሺ ብሎ መሄድ አለበት ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሙስሊም 1429 የቅድሙ የደከርነው ቁጥር ራሱ። ስለዚህ ኢጃበት حق المسلم على المسلم እንግዲህ 6 ናቸው። ሌላ ሐዲስ ላይ ከነዛ ከ6ቱ አንዱ የጠራህ ጊዜ ምን በላሉ ነብያችን ሰለላሁ ዐለይሂ ወሰለም فاجبوا ጥሪና ብሎ ጥሪ ሲያቀርብልህ ሲጋብዝ እሺ ብለህ መሄድ من حق المسلم على المسلم ነው ብለዋል። وعن ابي هريره رضي الله عنه قال رسول الله صلى الله عليه وسلم شر الطعام طعام الوليمه يمنعها من ياتيها ويدعى إليها من يأباها ومن لم يجب الدعوة فقد عصى الله ورسوله أخرجه مسلم دي في صحيح مسلم عند شي 430 ሁለተኛ ሐዲስ ነው ይላል። ይከባድ የሆነ ሐዲስ ነው። ዋቂዑን ደግሞ የሚገልጽ ሐዲስ ነው። ኢላ من رحم ربنا جل وعلا አሁን ወሊማ እንደዛ ነው። ነብያችን ሰለላሁ ዐለይሂ ወሰለም ደግሞ ሁክም እየሰጡ ነው ለዛ አይነት ወሊማ። ሸር ማለት እንግዲህ እና ኸይር የሚለውና ሸር የሚለው ከሊማ አረቦች ምላስ ላይ በጣም ስለሚጠቀሙት ለማቅለል ተብሎ ሐምዛ ተጥላ ነው እንጂ አሸርና አኽየር ነበር አሱ እንሲየግል ምንድነው ይያልን አተፍዲል አክረም አፍضل እንደምንለው የማስበለጫ ቃል ነው። ስለዚህ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም شر الطعام ያሉ ከምግቦች ሁሉ መጥፎ ማለት አሸሩ الطعام እንደማለት ነው። طعام الوليمه የድግስ የሰርግ ድግስ ምግብ ነው አሉ። እንግዲህ እሱ ቅድም ወይ ዋጅብ ነው ወይ ደግሞ ጠንከር ያለ ሱና ነው ብለን ነበር። አሁን ሸር ነው አሉ። በጣም ከምግቦች ሁሉ መጥፎ ማለት እሱ ነው። ምን ሲሆን يمنعها من يأتيها የሚመጣ ይከለከላል። ብትጠራው የሚመጣው ምን ይሆናል? አይጠራም። من الذي يأتيها فقراء ምግብ በየት ባገኘን ብለው የሚርባቸው ምግብ የሚያስፈልጋቸው እነሱ ይከለከላሉ፣ አይጠሩም አሉ። ويدعى إليها من يأباها እምቢ የሚል ደግሞ ምን ይደረጋል? ይጠራል። يا شباب فصلوات الله وسلامه عليه ይሄ ዋቂዑ ነው ራሱ። ማንኛውም ሰርግ ሄድ ምስኪን አታይም፣ አይገኝ፣ አይጠሩማ። ምክንያቱም ስለማይጠሩ ነው። ወንፈል ነው ቂሳስ እና ከሌ ሰርግ እኮ እነ ከሌ መተዋል እንዲባል ነው የሚፈለግ። ስለዚህ ባለስልጣን ሊሆን ይችላል፣ ሀብት ያለው ሊሆን ይችላል፣ ሌላ ጃሃ ዘዒም ቀቢላ ሊሆን ይችላል። ስለዚህ እኛ ዲናችንን መረዳት አለብን። حتى في أفراحنا وأتراحنا ደስታም ላይ ቢሆን መከራም ላይ ቢሆን ዲናችን የተወው ነገር የለም እና ይህ አይነት ወሊማ በጣም ሸሩ الطعام ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ሰርግ ላይ የሚጠሩ አካሎች አንደኛ ወሊማ ማለት من الولم جمع ማለት ነው ተብሏል። የሙሽሪትና የሙሽራ ዘመዶች ይጠራሉ። እንግዲህ መተዋወቂያም እንደገና በተዛዋሪ ደግሞ ኒካሁን ኢሽሃር ግልጽ ማድረጊያ አጋጣሚ ነው ተብሏል። ሰዎች
የታወቀ ነው ሲገናኙ ድግስ ያገናኛቸው ይጠያየቃሉ ምንድነው ይሄ ድግስ ምንድነው ይባላል ሰርግ ነው ይባላል اشتهار ولا ما اشتهر اشتهر النكاح اشتهار النكاح የተፈለገ ነው ነብያችን ሰለላሁ ዐለይሂ ወሰለም ከሸሪዓ ወጣ ያላሉ አንዳንድ ጫዋታዎችን እንኳን ፈቅደዋል መስፈርት ያሟሉ ጫዋታዎች بالنسبه للنساء لاشهار النكاح ነው ያ ስለዚህ ይሄ ያለበት ሌላው ፉቀራዎች መጠራት አለባቸው የግድ እንግዲህ ፉቀራዎች ሲጠሩ አንዳንድ ሰው አነፋ ይኖረዋል እነሱ ጋር መቀመጥ ምናምን ላይፈልግ ይችላል አግኒያዎች ጋር ማስቀመጥ ሸርጥ አይደለም ሐዲሱ ከላም አለበት እንኳን ቢባል አይሻ ረዲየላሁ ዐንሃ አመረና ረሱላህ ሰለላሁ ዐለይሂ ወሰለም አን ንንዚለ الناس منازلهم እሚል አለ في كلام على كل ጥራቸው ቦታ ሰጥተህ አብላቸው እነዛ ነከሌ ጋር ያስቀምጠን ማለትም የለባቸውም እነሱ ከጠራሃቸው ችግር የለውም ቦታ ብትለይላቸው ከብኑ ዑመር የሰበተ አثر አለ ብለን ቡኻሪም ላይ ተቀስ ያደረግነው ነገር አለ ኩሉን على حداب በላ ችግር የለውም ግን ስትጠራ በዛውን በተባለው መልኩ ከሆነ ልብ በል ነከሌ ያረጉታል የሚያሰር ነገር አይደለም ሸሪዓችን ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ነው እምቢ ሚል ሚጠራ አባት ጣዓም ወሊማ የሚመጣ የሚከለከል ከሆነ የአይነት ጣዓም እንደዚህ ከተደረገ መራሱ እንደዚህ ማረጉን መታቅ ከሆነ መሄድ አይወጅብብህም ብለው ቀድም ሸርጥ መስፈርት ስንዘክራል ነበር ሰውየው የሚጠራህ አካል የሚጠራው አሁን የተባሉትን አካሎች ከሆነ የሚመጡትን የማይመጡትን የሚጠራ መሆኑን ካወቅ ምን አታርጋሉ لا تذهب اليه አይወጅብብህም طيب በማስከተልም ምን አሉ ومن لم يجب الدعوه وجوب ለመሆኑም አሁን ከሚመሩ ሐዲሶች ነው اجابه الدعوه ጥሪን እሺ ያላለና ያልተቀበላል فقد عصى الله ورسوله አላህንና መላእክተኛውን አምጿል እንግዲህ ዓሳ የሚባለው ሰውየው ምን ሲታው ነው ብለናል ዋጅብ ግዴታ ሲታው ነው አለዛ ዓሳ ይባልም ብለው ሐዲሱ አሁንም አላ وجوب اجابه الدعوه ከሚመሩት አሐዲሶች ነው አሁን ዛሂሩ እንግዲህ مرفوع መሆኑ ነው ومن لم يجب الدعوه فقد عصى الله ورسوله አንዳንዶቹ موقوف على ابي هريره ነው የሚሏሉ ብዙ ጊዜ ደግሞ ሐዲስ موقوف እና مرفوع ነው ሲወራ من القاعده አለ በተለይ ይሄ ደግሞ عصى الله ورسوله የሚለው من قبل الراي የሚባል ስላላደለ موقوف እንኳን ቢሆን على ابي هريره له حكم الرفع እንላለን ስለዚህ اجابه الدعوه ግዴታ መሆኑንም ይሄ ሐዲስ ይመራል በዛ ሻገር መጀመሪያ እንዳልነው ሰውየው ድግስ ሲደግስ የሚመጡትን ሰዎች የሱና የሷ ቤተሰቦች ብለናል ከዛ በኋላ ደግሞ ጅራን ይላል ድግስ ላይ ጅራን ማለት ምን ማለት ነው የጃር ጀምዕ ነው ጎረቤቶች የሷና የሱ ቤተሰቦች ከዛ الفقراء ከዛ በኋላ አስሐቦች ካሉ ችግር የለውም አይምጡ አልተባለ የሀብታም ጓደኛ ካለ የባለስልጣንም ካለ ቀደም ተከተሉን አርገ ለይተህ እነሱን አትጥራ ነው የተባለው እንጂ እነሱ አይጠሩ አልተባለ ይጠራሉ እነሱ ግን አይመጡ ቢመጡም ደግሞ ምን ያረጉ ወላሂ አይበሉ አብዛኛዎቹ ምን ያረጉ አለው ወይም በልቶ ነው የሚመጣው ወይም እንደዚህ ነካ ያደርግና ያ ምግቡ ብዙ ነገር ያደርሳል المهم አንደኛ ሙኻለፋ ነው ይያልን فقراءه ተዋግሚያ መጥራት ሸሪዓን መخለፍ ነው ሌላው ያ የደገስከው ድግስ ደግሞ እንዳለ ይበላሻል ይደፋል ሚበላው ያለ መደፋቱ እስራፍ ነው والاسراف ان المبذرين كانوا اخوان الشياطين كان الشيطان لربه كفور ስለዚህ ይሄን ብለዋል ነብያችን ሰለላሁ ዐለይሂ ወሰለም በማለት አቡ ሁረይራ ረዲየላሁ ዐንሁ ያስተላል وعنه አሁንም ከሳቸው ነው ሐዲሱ ረዲየላሁ ዐንሁ قال اي ابو هريره رضي الله عنه قال رسول الله صلى الله عليه وسلم يا الله ملائكتኛ እንዲህ ብለዋል اذا دعي احدكم فليجب فان كان صائما فليصلي وان كان مفطرا فليطعم اخرجه مسلم ايضا ይሄንንም ሐዲስ የቀድሙን ሐዲስ ሙስሊም እንደዘገቡት ሁሉ ያሁኑንም ሙስሊም في صحيح 1431ኛ ሐዲስ ዘግበውታል ይላል ምንድነው የሚለው ይሄ ደግሞ اذا دعي የተጠራ ጊዜ احدكم ከናንተ አንድኛችሁ
ጥሪ ተተጠራ ፈልይውጅብ እሺ ብሎ ይሄዳል። አሁንም ቅድም እንዳልነው ላመል አምር አለው ውጅብ ነው። فإن كان صائما የተጠራው አካል ጾመኛ ከሆነ فليصلي فليدعو ነው። ወዲያ الصلاة في الدعاء في اللغة ምንድነው معناዋ ብለናል ዱዓ። ስለዚህ ትሄዳለህ ጾመኛ ነህ መጾምህ እሺ ከማለት አይከለክልም ዑዝር አይሆንም እያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም። طيب ስለዚህ ሄዶ ጾመኛ ከሆነ ዱዓ ያርግና ለዛ ለጠራው አካል ይመለስ። وإن كان مفطرا ያፈጠረ ከሆነ ደግሞ فليطعم ይብላ። አሁን ላሚቱ ላመል አምር ናት። ውጁብ ነው ወይ መብላቱ? አይ ውጁብ አይደለም። ለምን ቀሪና ሳሪፍ አለ። ወደፊት የሚመጣ ሐዲስ አለ ከፈለገ ይላል መብላት ከፈለገ ይብላ። ይሄ እንግዲህ ኢንሻአ የሚለው ፈለጣም ያለው ላሚቱ ሊልአምር እንኳን ብትሆን አምሩ ምን አለ መሆኑን ይመልስልናል ይያዝ ለውጁብ አለ መሆኑን ያኛው ሳሪፍ ይሆን። ስለዚህ አንተ ከተጠራህ ቀድምም ብያለሁ እዛኛው ሐዲስ ላይ ከሁለት ሐለት አንዱ ነህ ወይ ሷኢም ነህ ወይ ሙፍጢር ነህ ንገረው የሚልም ሐዲስ አለ። እኔ ጾመኛ ነኝ ብትለው እዛ ላይ ሪያ ሱምዓ አይሆንብህ። ሲጠራ ጾመኛ ነኝ ከዛ ዑዝር ከሰጠህ ጾመኛ እስከሆንክ እኔ ምሳ አብረን እንበላለን ብዬ ነው እንጂ ጾመኛ ከሆንክስ ካለ ሰቀጠል። ጾመኛ ነኝ ብለው ዑዝር ካልሰጠህ ውጁቡ ምንድነው ይያልን ነው እንዳለን መጾምህ ከመህዲ ዋጅብ መሆኑን አያሰቅጥልህ። ትሄዳለህ እዛ ከሄድክ በኋላ ባይሆን እንግዲህ ዱዓ ታረጋለህ። በተለይ ፈርድ ከሆነ ማፍጠር አይቻልም ብለው ጾሙ እንግዲህ ጾም ፈርድ ከሆነ አታፈጥር። ትሄዳለህ የተባለውን ዱዓ አርገህ በረካ አላህ ያርግላችሁ በረካ ሁኑ ብለህ ዱዓ አርገህ ዱዓው ሷኢም ሙስተጃብ ትመለሳለህ። ሙፍጢር ከሆንክ ትበላለህ። መብላቱም እንግዲህ ኢንሻአ ነው ተብሏል። ባይሆን እንደ ሰውየው ሐለት አንተ የጾምከው ጾም ነፍል ከሆነ ሶሒህ ሐዲስ አለ ከአቡ ሰዒድ الخدري ሐዲስ የተወራ ሆነ ሰውዬ ሄደና ነብያችን ጋር ሰለላሁ ዐለይሂ ወሰለም ሰውየው ተከልፍ አርጎ ደግሶ ጠርቷቸው እዛ ሄዱና አብረው የሆነ ሰውዬ ምን አለ ሷኢም ነኝ አለ። ነብያችን ሰለላሁ ዐለይሂ ወሰለም ብላል ተከለፈ ለኩም አኹኩም ወንድማችሁ እንደዚህ ለእናንተ ተቸግሮ አዘጋጅቶ ጾመኛ ነኝ እንደትላላችሁ። እንግዲህ እዛ ጊዜ ያ ሰውዬ ባይበሉለት ቀር የሚለው ሆኖ ብላ አፍጥር ከፈለክ ከዛ በኋላ ይሄንን ያፈጠርከውን ቀን መክፈል ትችላለህ ካልፈለክም መተው ትችላለህ ስላሉት በአብዛኛኛ አደታችን አሁን ከሌላ እየተወራረስን ነው እንጂ አሸባብ ሐበሻ ሸም የሚባል ነገርም አለው። ቤቱ ሄደው ካልበሉለት ቅር ይለዋል። ለምን መጣህ ይልሃል ራሱ ከሌላ እየተወራረስን አሁን العالم اصبحت ምንድነው የሚሉት ከልቀርያ الواحده የሚሉ ነበሩ። አሁን ደግሞ ከغرفه واحده የሚሉዋል። المهم هي تقارب الدول وتداخل المجتمعات خير ما له شر ما له تأثير የሚያደርገው ግን አብዛኛው ምንድነው ይያልን ሸሩን ይወስዳል። ሰው خيሩን እየተወ ሸሩን ይወስዳል። ስለዚህ አንዳንድ ነገሮች خير የሆኑ ነገሮች ካሉ የተወረሱ ማለት ነው ከአባት ከአያት አይተው መጥፎ ከሆነ ነው እንጂ خير ከሆነ ሸሪዓ ምን አላረገም ብለናል። በጃሂልያ የነበሩ አኽላቆችን እኮ እንዳለ አልደመሰሳቸው። እነ ጁድ እነ ከረም እነ ሸጃዓ እነ ኢታር እነ ምናምን እንዳሉ ነው ያስቀመጣቸው። على كل ቅር የሚለው ከሆነ ጾሙ ነፍል ከሆነ ይበላል። ቀዳው ሙኸየር ነው። ከፈለገ ቀዳ ያወጣል ካልፈለገ ቀዳ ያወጣል። وله مالت هاي لمسلمين من حديث جابر نحوه بايهون كابو هريرة سايهون كجابر بن عبد الله يورد حديث الإمام مسلم يهننو يا أبو هريرة عن حديث أمي مثل حديث مع اللزة ومسلم لا. وقال في حديث جابر من على فإن شاء طعم وإن شاء ترك. جابر حديث بايهون انقدي مفتر كهنا يهيد
ከፈለገ ይበላል ካልፈለገ ምን ያርጋሉ ይታው ስለዚህ ፈለጣም ያለውን ቀሪናውን ለውጁብ አይደለም የሚለው ቀሪና ይሄ ቀሪና ነው طيب حديث 1430 ነው ይላል في صحيح مسلم وعن ابن مسعود رضي الله عنه قال قال رسول الله صلى الله عليه وسلم طعام الوليمة أول يوم حق وطعام يوم الثاني سنة وطعام يوم الثالث سمعة ومن سمع الله به رواه الترمذي واستغربه ورجاله رجال الصحيح حديث قدي طيب ضعيف الترمذي لا يعني شيء أنا سبعتني حديثنا إلى قدي ضعيف نوم على تاجونه حديثه على سبته في البخاري شاهد قال لن قديش بخاري لا يهنن የሚخልፉ አثاሮች الامام البخاري ያመጣሉ البخاري متنون እንግዲህ تصفح ማድረግ ያስፈልጋል المهم የሐዲስ የሚለው ከአብዱላህ ኢብኑ መስዑድ የተላለፈ ሐዲስ ነው የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላል የድግስ የሰርግ ምግብ የመጀመሪያ ቀን ዋጅብ ነው አሉ ሐቅ ማለት እንግዲህ ዋጅብ ማለት ነው ሐቅ ነው وطعام يوم الثاني سنة ድሮ ነበር አሁን مع غلاء المعيشة وكذا ቀሬን ነው ነበር ድሮ ያለው ዛሬ ሰርጉ ዋናው ይሆንና ነገ ደግሞ ምን ይሆናል ቀሬ ይባላል ቀሬ ማለት እንግዲህ ከትናንት የቀረ ማለት ነው ሰዎች እዛ በተለይ የመጡ ሰዎች እንዳለ ግቡ ይባላሉ ይበላል አሁን ያቺው የሰርጓ ቀን ሆናለች ይባላል على كل الاحوال ሁለተኛው ቀን ምንድነው ይላል ሐዲሱ سنة وطعام يوم الثالث ሶስተኛው ቀን ደግሞ የሚዘጋጅ ምግብ ሱምዓቱን ይሄ ይስሙልኝ ነው የሚሆነው ومن سمع الله به ለይስሙልኝ የሰራ ሰው ደግሞ አላህ Subhanahu Wa Ta'ala እንዲሰማለት ያረግለታል እዚሁ ዱንያ ላይ እዛኛው ላይ አጅር የለውም ማለት ነው ለሪያ እና ለሱምዓ የተሰራ ነገር አይጠቅም እና ሐዲሱ ترمذي ዘግበውታል ብሏል ضعيف رواه الترمذي قدم يتبالو ቁጥር ነው 1097ኛ حديث من طريق زياد بن عبد الله قال حدثنا عطاء بن السائب عن أبي عبد الرحمن عن ابن مسعود به وزاد ومن سمع الله به ثم قال حديث ابن مسعود رضي الله عنه لا نعرفه مرفوعا إلا من حديث زياد بن عبد الله وزياد بن عبد الله كثير الغرائب والمناكير غرائب وجننا مناكير وجن يا بزال وهذا الحديث من مناكيره يالون بتزاوال قال وسمعت محمد بن اسماعيل بخاري مالتاچونو يذكر عن محمد ابن عقبة قال وكيع زياد بن عبد الله مع شرفه يكذب في الحديث እንግዲህ الامام البخاري የትርሚዚ ሸኽ ናቸው ብለናል አክثر من مره እና መሐመድ ኢብኑ እስማኤልን ሰማ መሐመድ ኢብኑ ዑቅባ ከሚሉት ሸኽ ዘክሮ አንስቶ ያ ደግሞ መሐመድ ኢብኑ ዑቅባ ደግሞ ከወኪዕ ኢብኑ الجراح ይዞ ዚያድ ኢብኑ አብዱላህ የሚባለው ሰውዬ ሸሪፍ መሆኑ ጋር በሐዲስ ዙሪያ ይዋሻል ይላል ወኪዕ ኢብኑ الجراح ስለዚህ ይሄንን ሐዲስ አወሩት መካከል ማን አለበት እየተባለ ነው ይሄኛው ከያዚብ ሰውዬ ስላለበት ሐዲሱ በዚህ የተነሳ አይሰብትም ይሄንን በማየት እዛ ቡኻሪ ላይ እንግዲህ ያው ሰዓት ስለሌለን ነው ብለናል እዛ ላይ ስለመደገስ ተርጀማው ራሱ የሚለው የቡኻሪ እንደዛ ነው 7 ቀን የደገሰ ምን የደገሰ ይልና የሚያመጣቸው አታሮች አሉ ከሪያ ከሱምዓ የጠራ ከሆነና ችሎታ ካለው ይሄ ሐዲሱ ስላልሰበተ ምንም አይነት ችግር እንደሌለው بخاري لاي يسفر نجر على السنن على انه نكتفي بهذا والله سبحانه وتعالى اعلم وصلى الله وسلم وبارك على نبينا محمد وآله وصحبه اجمعين